ይሄ ምክክር ይሄ ጉባኤ ቀውስ ጠማቂ ነው የሆነው ነው። ቀውሳችንን ይፈታል ተብሎ ሲጠበቅ ጭራሽ ቀውስ ጠማቂ ሆኖ ያለፈው። በአዲስ አበባ ዙሪያ ላይ የተስተዋለው የፖለቲካ ሽኩቻ ያለንን የፖለቲካ መስቀልቅል የበለጠ የሚያባብስ ነው። ለኛ አዲስ አበባ ነው የሚለው አሳብ ቀለጠና ኢንተርቲ አይደረግም እሱ ቀለጠና ወደዛኛው ኪስ ገባ። ሁለቱ እኔን ይገባኛል ነው እንጂ ጥያቄው ለንባስ ሲባል አይ አዲስ አበባ ለምን አይጠየቅም? እዚህ ሰምታል እዚህ መድረክ ላይ የለም ካህናቱ የፖለቲካ ችግር የጎሳ ፖለቲካ ህገ መንግስቱ አወቃቀሩ ብለን እናስቀምጠው ይቻላል ማለት ነው። ነገር ግን አዲስ አበባ ላይ የሚተላለፈው ውሳኔ ፖለቲካውን የበለጠ የሚያባብስ ነው። የበለጠው ችግራችንን የሚያባብስ ነው። እንግዲህ ትልቅ ክልል ለማዋለድ ይመስላል። ኦባሳንጆ ዳግም ድርድር ሊጀምሩ ነው የሚል ፍንጭ ወጥቷል። የዚህ ድርድር ዓላማ ምንድን ነው? እውነት ህወሓት ለድርድራው ራሱ ዝግጁ አድርጓል? መንግስትስ በምን ሁኔታ ነው ከህወሓት ጋር ሊደራደር የሚችለው? የዓለም አቀፍ ኮሚኒቲው ሱዳን ውስጥ አንድ ኃይል አሸንፎ እንዲወጣ አልፈለገም። ልክ የመን ውስጥ አይተህ ከሆነ ሁቲ አለ፣ ከዛ ደግሞ በሳውዲ የሚመራው የሚደገፈው የመንግስት አለ አይደል? ሁለቱም ተከባብረው ቁጭ ብለዋል። ስለዚህ ሱዳን ውስጥም አርኤስኤፍ እና አልቡራን ተከባብረው ቁጭ እንዲሉ የዓለም አቀፍ ኮሚኒቲው የመጨረሻ ዘወረስት አማራጭ ይፈልጋል ማለት ነው። ሰላም ጤና ይስጥልን ውድ የኢትዮ ውይይት ዕለታዊ ዝግጅት አድማጭ ተመልካቾቻችን፣ ይህ ዕለታዊ የተሰኘው ዝግጅታችን ነው። በዛሬው ዕለታዊ ዝግጅታችን የምክክሩ ጉዳይና አዲስ አበባን በተመለከተ ፓርቲዎች ምን አሉ የሚል ጉዳይ ይዘናል። እንደዚሁም በትግራይ ጉዳይ ሰሞኑን መቀሌ በድሮን መደብደቧን ተከትሎ የነ አቶ ጌታቸው ፓርቲ መግለጫ አውጥቷል። ኦባሳንጆ ዳግም ድርድር ሊጀምሩ ነው የሚል ፍንጭ ወጥቷል። የዚህ ድርድር ዓላማ ምንድን ነው? እውነት ህወሓት ለድርድራው ራሱ ዝግጁ አድርጓል? መንግስትስ በምን ሁኔታ ነው ከህወሓት ጋር ሊደራደር የሚችለው የሚለውን ጉዳይ ሰፋ ያለ ሀሳብ ይዘናል። በመጨረሻ ላይ አልቡራን ወይ ደግሞ ጀነራል አልቡራን የሱዳኑ ወታደራዊ መሪ ሆኑ ጀነራል አልቡራን ማዕቀብ እንዲጣልባቸው ተብሏል። ለምንድን ነው ማዕቀብ የሚጣልባቸው? እንግዲህ እንደሚታወቀው አልቡራን ቀኝ እጃቸው የኤሪትሪያው ፕሬዝዳንት ኢሳያስ አፈወርቂ ነው። ሰሞኑን ኢሳያስ አፈወርቂ ደግሞ ከሞሳድ ማስጠንቀቂያ ደርሷቸዋል። የዚህ የአልቡራን ማዕቀብና የኤርትራ ሚና ምን አይነት አንድምታ አለው ብለውን ጉዳይም የምናየው ይሆናል። ለሚቀጥሉ ግማሽ ሰዓታት ከእናንተ ጋር ቆይታ የምናደርገው እኔና ባልደረባይ ደረጀ ይመር ነው። እናንተም አብራችሁን እንድትቆዩ እንደዚሁም ደግሞ ኢትዮ ውይይትን ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ አብራችሁ ቆይታ እንድታደርጉ ጠይቃለን። ደሬ እንኳን በደህና መጣ። እንኳን ደህና ቆየኝ ማለት እንግዲህ መግቢያ ላይ ለማንሳት የሞከርኩ ነገር አንደኛው እልባት ያላገኘው የምክክሩ ጉዳይ ነው። ምክክሩ አይ ቲንክ ዛሬ ጠቃላል ነበር ስኬጁሉ መጀመሪያ ሲወጣ። እንግዲህ የመጠቃለሉ እስከምንገባበት ሰዓት ድረስ ያው ንግግር ስለሆነ ዛሬ ሴሬሞኒ ነው አልሰማንም። ትላንትና በነበረውም ደግሞ መረጃዎች እነዋዝማ ባወጡ መረጃ የአዲስ አበባ ጉዳይ እንዳላግባባቸው አሁንም የክልሉ ፕሬዝዳንቶች እንደዚሁም ደግሞ የሁለት ከተማ ከንቲባዎችም ሀገር ሽማግሌዎች ሃይማኖት አባቶች ተገኝቶ አዲስ የሆነ ኮሚቴ እንደ ሽምግልና እንደ ድርድር የሆነ ሌላ መፍትሄ ፈላጊ ተብሎ ወጥቶ ሁለት ምክር ሀሳብም አቅርቧል አዲስ አበባን በተመለከተ። ያም ሆኖ ምክር ሀሳቡ ሲነበብ አብዛኛዎቹ ለቆ ወጥተዋል። በተለይ ከአማራ ክልል አካባቢ የመጡ ተወካዮች የሚል ሰምተናል። በዛ ላይም ዶክተር ዮናስ አደይ ንግግር ሲያረጉ ተቀባይነት አላገኙም የሚል ነገርም መረጃ ሰማን። እንግዲህ በመረጃ ደረጃ የተነገረው ነገር ነውና እንዳው ይሄንን በተመለከተ አሁን ተመካካሪ ምናምን እንተውና እንዳው የፖለቲካ ጉዳይ በቀጥተኛ በባለቤትነት ታግዬ አታግላለሁ የተሻለ ሁኔታ ውስጥ ኢትዮጵያ ህዝብን እወስዳለሁ የሚል አንድ መንግስት ነው። ተስፈኛው ደግሞ ፓርቲ ነው። ፓርቲዎች በተለይ በዚህ ሂደት ውስጥ የገቡ ፓርቲዎች ምንድነው? ምን እያሉ ነው? ምን እየተረዱ ነው? ምንድነው የተቃወሙት?
በሂደቱ ምንድነው ያላችሁ መንፈስ የሚለውን ነገር መታወቅ መቻል አለበት። ለምን ሰው በግለሰብ ደረጃ እንዳውም መረጃ ይገኛል ተብሎ የሚጠበቁ ነበር ከፓርቲ አካባቢ ነበረ። አሁን ግን ከፓርቲ ጋር ብዙም አይደለም። አንዳንድ ፓርቲዎች እርግጥ ነው መግለጫ ያወጣሉ፣ አቋማቸውን ይገልጻሉ። አንዳንዶቹ ደግሞ ያደባሉ። አቋም ስለሆነ የምትደግፈው ከሆነ እውነት ነው ብለህ ያሰብከውን ነገር ወጥተህ እውነት ነው ይሄ እውነት ነው መሆን አለበት ብለህ መናገር መቻል አለበት። እንደ ፓርቲ መቋቋም ልትይዝበት የሚችል ነገሮች አሉ። አይ የምታየው ነገር ደግሞ ትክክል ካልሆነ የማትደግፉ የማትቀበሉ ደግሞ ከሆነ ወጥተህ ይሄ ነገር ትክክል አይደለም ብለህ መናገር መቻል አለበት። በዚህ ውስጥ እንግዲህ አብን በግንባር ቀደም ተቃውሞ እያቀጣጠለ ነው። በፍጹም ተቀባይነት የለውም እስከማለት ለቀን እንወጣለን እስከማለት ድረስ መግለጫ አውጥቷል። ሌሎችም ፓርቲ አንድ እናት የሚባል ፓርቲ አለ መሰለኝ፣ እሱም እንደዛ ያወጣል መሰለኝ። አሁን ያልሰማ ነው ፕሮ ኢትዮጵያኒዝም ነው የሚባለው ኢዜማ የሚባል ፓርቲ ግን እስካሁን አቋሙን አልገለጸም። ልክ እንደ ብልጽግና መንግስት ይመራ ሀገር ይመራ ብልጽግናም አልገለጸም፣ አልደገፈም ወይ አልተቃወመም። ኢዜማ በተመሳሳይ ምንድነው የተደረገ ያለው ነገር ላይ ኩርፊያ አለኝ ወይ ደግሞ ተስፋ አለኝ ወይ መሆን ያለበት ደግሞ ይሄ ነው ብሎ እዛ የታገለውን ነገርም አደባባይም አላወጣም። ነገሩ ካለቀ በኋላ መግለጫ ይሰጥ ይሆን አላወቅም። ነገር ግን ግለሰቦች በግል ደረጃ እየወጡ ስሜታቸውን እየገለጹ ነው ከኢዜማ ውስጥ ማለት ነው። እንግዲህ ለምንድን ነው ኢዜማ እስካሁን ድረስ መግለጫ ላወጣ ሌሎቹ ለምን አወጡ የሚለውን ነገር እንየውና ፓርቲዎች እንዴት ነው በጠቅለል ባለ ሁኔታ ምን አይነት ግብረ መልስ ነው ያሳዩ በተለይ ባለ አወዛጋቢ ጉዳዮች ላይ የሚለው ከዛ ጀምር። በጣም አመሰግናለሁ አማን። እንግዲህ በዋነኛነት የኢዜማ አላወጣም፣ በግለሰብ ደረጃ ግን ዮሐንስ እዛ ውስጥ የነበረውን አጠቃላይ ሁነት ሼር አድርጓል። ሼር ያደረገውን ሀሳብ እንግዲህ ምንድነው እንደተሞክሮ ጥሩ ነው፣ ወደፊት በማያግባቡ ነገሮችም ለመስማማት ለመወያየት መሰረት ጥሏል። ነገር ግን ብዙ መስዋዕትነት ከፍለናል፣ ኢቭን ከውስጥና ከውጭ መስፈሪያ ይደርስ ነበር ይላል ዘላይ እና ይህን ነገር አሁን በፓርቲ ቅርጽ ቢወጣ ትርጉም ይኖረው ነበር በግለሰብ ከሚወጣ። ስለዚህ ፓርቲው ለምንድን ነው በፓርቲ ደረጃ ማለት በግል ነው ወይስ በፓርቲ ነው? ምንድነው በግል ደረጃ ከውስጥም ከውጭም በጣም ጠንከር ያሉ መስፈሪያ ደርሶኛል አለ። ይሄ ማለት ምንድነው እንግዲህ አሁን ሲታወቅ እንግዲህ ዮሐንስ ይሄ አዲስ አበባ ጉዳይ በተመለከተ ጠንከር ያለ አቋም ነው ያለው። አዲስ አበባ ለአዲስ አበባውያን ወይም ደግሞ ለነዋሪዎቿ መሆን አለበት የሚል አቋም ወደፊት የሚያመጣ ነው እና ብዙ ጊዜ የዜግነት ፖለቲካ ላይ በጣም ጠንካራ አቋም ያለው ፖለቲከኛ ነው እና ከዛ ጋር በተያያዘ ይሁን እንግዲህ ግልጽ አላደረገውም። ዞሮ ዞሮ ግን በፓርቲ ደረጃ ያ ነገር ቢወጣ ትርጉም ይኖረው ነበር። ኢዜማ ጭጭ ብሏል። ጭጭ ባለበት እንግዲህ እናትና አብን መግለጫ ወጥተዋል። እናት ላይ ምንድነው የሚለው? ይሄ ምክክር ይሄ ጉባኤ ቀውስ ጠማቂ ነው የሆነው ነው የሚለው። ቀውሳችንን ይፈታል ተብሎ ሲጠበቅ ጭራሽ ቀውስ ጠማቂ ሆኖ ያለፈው። በአዲስ አበባ ዙሪያ ላይ የተስተዋለው የፖለቲካ ሽኩቻ ያለንን የፖለቲካ ምስቅልቅል የበለጠ የሚያባብስ ነው። ተአማኝነት የሌለው ኢቭን የምክክር ኮሚሽኑ ያለውን ስልጣን ራሱ ያለውን ስልጣን ሽሮ ባለው ስልጣን ላይ በጉባኤ የጸደቁ በመመሪያ ደረጃ የተቀመጡት ነገሮች እነሱ ሁሉ ሽሮ በጓሮ በር ሌላ አጀንዳ አምጥቶ እንግዲህ የበለጠ የውዝግብና ያለመግባባታችንን የሚያባብስ ነገር ሰርቷል እና የኢትዮጵያ ሕዝብ ይህን ነገር ሊታገለው ይገባል፣ ሊቀበለው አይገባም ብሎ በግልጽ ቦልድ በሆነ ቋንቋን ያስቀመጠው። ኦኬ። ሁለተኛ አብን ስትመለከተው አብን ተቀጥላ አጀንዳ ነው ስለሚለው ተቀጥላ አጀንዳ የሚለው ምንድነው? መጨረሻ ላይ ሁሉም ነገር ተስማምተው አዲስ አበባ በተመለከተ ለፌዴራል መንግስቱ ተጠሪ የሆነች ራሷን ድል በራስ መወሰን ያለባት የሚል ነገር አለ። ከዛ ከእንደገና እነሱ ተቀጥላ የሚሉት እንግዲህ የኦሮሚያ ክልል ርዕሰ መዲና እንደሆነች መቀመጫ እንደሆነች በህገ መንግስት ይቀመጥ የሚለው መጨረሻ ላይ ከጸደቀ በኋላ ሁሉም ነገር ካለቀ በኋላ በምክክር ኮሚሽን እንግዲህ በስም አልጠቀሰም፣ አንድ የምክክር ኮሚሽነር እርሳቸው በግል እንግዲህ ባላቸው ከፍተኛ የሆነ ተነሳሽነት በጓሮ በር የተቀበሉትን አጀንዳ ይዘው መጥተው ነበረ። እንዲሁም ተሳታፊዎች የነገር ባለመቀበል ረግጠው ወጥተዋል የሚል ነገር ነው። እንግዲህ አሁን እዚህ ላይ ያስተዋልነው ነገር ኢትዮጵያ ውስጥ ያለው የፖለቲካ ምስቅልቅል በእውነቱ እንግዲህ በትክክል እንዳልተረዳነው ነው የሚያሳየው። አንድ የኢትዮጵያ ችግራችን ሌላ የምንሻኮትበት ሌላ የተመለከተው እና አንድ ፖዚቲቭ ነገር ካመጣ በእርግጥ ብዙ ርቀት እንደሚቀረን የኢትዮጵያን የፖለቲካ ምስቅልቅል ከዲኤንኤውን ለመረዳት በጣም ገና ብዙ ርቀት መሄድ እንዳለብን አንድ ነገር አሳይቶናል ይህ ምክክር። ምክንያቱም የተሻኮትንበት አጀንዳ
የኢትዮጵያን ችግር ከስር መሰረቱ የሚቀርፍ አይደለም። አዲስ አበባ ጉዳይ ለኦሮሚያ ክልል መቀመጫ አደረከው፣ ለፌዴራል መንግስቱ አደረከው። የኢትዮጵያን የፖለቲካ ምስቅልቅል ከስር መሰረቱ ለመፍታት ኢምንት ራሱ አስተዋጽኦ አለው ብዬ ልናገር አልችልም። ምክንያቱም የኢትዮጵያ ከአናቱ ማለት ነው ከአናቱ የፖለቲካ ችግር የጎሳ ፖለቲካ፣ ህገ መንግስቱ፣ አወቃቀሩ ብለን እናስቀምጠው ይቻላል ማለት ነው። ነገር ግን አዲስ አበባ ላይ የሚተላለፈው ውሳኔ ፖለቲካውን የበለጠ የሚያባብስ ነው። የበለጠው ችግራችን የሚያባብስ ነው። እንግዲህ ትልቅ ክልል ለማዋለድ ይመስላል ስትመለከተው። ኦሮሚያ ክልል አዲስ አበባ መቀመጫ አድርጎ ትልቅ ክልል ከተፈጠረ ኦኬ፣ ሌላ ክልል አለ። ኦኬ፣ ያለው ክልል እንግዲህ ክልል ላይ አደረጃጀት በቃ ዘላለማዊ ሊሆን ነው ማለት ነው። ህያው ሊሆን ነው ማለት ነው። ክልል አይነካም ማለት ነው የሚያሳየው። አንዳንድ እኮ የፖለቲካ ካድሬዎች ስትመለከት ክልል ህያው ነው፣ እንደውም ከኢትዮጵያ ቴሪቶሪያል ኢንቴግሪቲ ይልቅ የክልል ቴሪቶሪያል ኢንቴግሪቲ የሚያሳስባቸው ናቸው የፖለቲካ ሊቃኖች ስትመለከት። እና ክልል ህያው ነው የሚል ነገር ነው። እና ይሄ ምክክር ኮሚሽኑ እንግዲህ ያሳበቀው ነገር በገዢው ፓርቲ ውስጥ ኢቭን አሁን የተፈጠረውን ሽኩቻ አይተሃል። በአማራ ብልጽግናና በኦሮሚያ ብልጽግና ወይም በሌሎች ተመልክተናል። እንዴ ብልጽግና ስትመለከተው በብዙ አጀንዳዎች ላይ ኮንሰንሰስ ያለው ይመስላል። እንዴ በዚህ ደረጃ በብልጽግና ውስጥ ይሄን ያህል ሽኩቻ አለ ወይ ብለን እንጠይቅ ያደርጋል። አንዳንዶች ደግሞ አይ ድራማ ነው፣ በቃ ይሄ እንትኑ ምክክር ኮሚሽኑ ያካሄደው ጉባኤ በጣም በሂትድ በሆነ በሽኩቻ ብዙ ውጣ ውረድ አልፎ እዚህ እንደደረሰ ሊያሳይ ሆን ተብሎ ድራማ ተሰርቶ ነው የሚሉ አሉ። እንግዲህ ለፖለቲካ ኮንስፓይረሲ የሚያስቀምጡ እንግዲህ ከአዲስ አበባ ጋር በተመለከተ እንግዲህ ከትናንትና በኋላ የሰማነው አጀንዳ አንዳንድ የኦሮሞ ሊቃን የፖለቲካ ሊቃን ምን ብለዋል? ኦኬ የታሰበው እንግዲህ አዲስ አበባን የኦሮሚያ ክልል መቀመጫ የሚለው ነገር ያሰበውን አድርገናል ብለው ሼር ሲያደርጉት እንመለከታለን ፌስቡክ ላይ። ነገር ግን ደግሞ ሄደህ ስትመለከት የተወሰነው በዛ መልኩ አይደለም። ኦልሬዲ በእንጥልጥል የተቀመጠ ነው። ተቀጥላው ነው የተቀመጠ አጀንዳ ነው። ያ ተቀጥላው ነው የተቀመጠው አጀንዳም ደግሞ በጣም በርካታ ተቃውሞ አስተናግዶ ያለፈ ነገር። ኦኬ አንድ በጣም የሚተቸው ነገር ምን መሰለህ? አሁን ይሄ ምክክር ኮሚሽኑ መንግስት በአዋጅ ሲሰጠው አንድ ያልሰጠው ስልጣን አለ። ለምሳሌ ራሱ ውሳኔ የማሳለፍ ስልጣን አልተሰጠውም። ምንድን የሚያደርገው ሪኮመንዴሽን ነው የሚሰጠው። ያን ሪኮመንዴሽን ገዢው ፓርቲ ባሉት አስፈጻሚ አካላት፣ ህግ አውጪ አካላት በተዋረድ የሚወስንበት ሁኔታ ነው። ኦኬ አዲስ አበባን ጉዳይ ቴብል ላይ ተቀመጠ ልበል። ይህን ቴብል ላይ የተቀመጠ አጀንዳ በፊቱ እያንዳንዱ ክልል ከ2/3 በላይ ድምፅ አሳልፎ ሊያጸድቀው ይገባል። ከዛ ደግሞ የፌዴሬሽን ምክር ቤትና የተወካዮች ምክር ቤት ሊያጸድቀው ይገባል ቢል በቴዎሬቲካሊ እናስቀምጠው። ኦኬ እንዳለ ክልሎች እሺ ብለው አንድ ክልል እምቢ ቢል ይሄ አጀንዳ ሊቀር ነው የሚል ነገር ደግሞ ሌላ የሙግት ሀሳብ ማንሳት ይቻላል ማለት ነው። ዞሮ ዞሮ ይሄ ጉንጫ አልፊ የሆኑ ንትርኮች ላይ ነው እውነት 40 ቀናት በጣም በርካታ ጊዜያት ተመችቷል። ጉንጫ አልፊ በሆኑ የፖለቲካ ንትርክ ላይ የሁሉ ጊዜ ማጥፋታችን የኢትዮጵያ የፖለቲካ ችግር ገና አለካ ነው። ገና ብዙ ነገሮች እንዳለ የሚያሳይ። መልካም እንግዲህ ደሬ በዋነኝነት ከጠቀስካቸው ነገሮች ውስጥ የተወሰኑ ነገሮች ላይ እኔ ሀሳቤን እስቲ ሪፍሌክት ላድርግ። አንደኛ ዮሐንስ እንዳለው ይሄ ከውስጥም ከውጭም ማስፈራሪያ የሚባል ነገር ባይዘው ይሄ በጣም ኢትዮጵያ ውስጥም ያለ ውጭም ያለ ስለ ፖለቲካ ይመለከተኛል የሚል አክቲቭሊ እሳተፋለሁ የሚል ጋዜጠኛ ነኝ የሚል ሰብአዊ መብት ተሟጋች ነኝ የሚል ተንታኝ ነኝ የሚል ማንም ሰው ሀሳቡን በነፃነት የመግለጽ መብት እንዳለው መረዳት መቻል አለበት። ሀሳብን ሲገልጽ ከአንተ ተቃራኒ የሆነ ሀሳብ እንዳለ መረዳት መቻል አለበት። አሁን ትልቁ ፕሮብሌም የሆነው እዚህ ሀገራዊ ምክክር ላይ ሁሉም ችግሩን ይዞ መጥቷል። ይዞ መጣ ደግሞ የማህበረሰቡን ጥያቄ ነው። የማህበረሰቡን ጥያቄ ይዞ ሲመጣ አይ የዚህኛው ማህበረሰብ ጥያቄ አናየውም የምትል ከሆነ ማለት ነው ወደድክም ጠላም የማህበረሰቡን እየገፋ መሆኑን መረዳት መቻል አለበት። ኢቨን ህመሙን ተረድተህ ሌላውን ሰው ጥቅም ይነካልና በምን መንገድ ብናረገው ይሻላል የሚል ነገር ነው ማሰብ ያለብህ እንጂ ልክ አንተ ራስን ጥያቄ ይዘህ ስትመጣ የአንተ ጥያቄ መብት እንደሚያገኝ እንደምትፈልግ ሁሉ ሌላም ለራሱ ጥያቄ ለራሱ መብት ይፈልጋል። ይሄንን መረዳት ነው የመጀመሪያ። ይሄንን እንዴት ነው ከፍ ብለህ መፍታት የሚችለው? ኦኬ ያንተ ችግር መፍታት የኔን መጉዳት የሚጎዳ ከሆነ ምንድነው የምታረገው? የችግሩ መሰረትን ከፍ ብለህ ትበራለህ ማለት ነው። አሁን አይተህ ከሆነ በጣም የሚያስቀኝ አዲስ አበባን በተመለከተ የሚነሳው የሆነ የተዳቀለ ሀሳብ አለ። እንደኛ አዲስ አበባ ነው የሚለው ሀሳብ ቀለጠና ኢንተርቴን አይደረግም። ቀለጠና ወደዛኛው ኪስ ገባ። ሁለቱ እኔን ይገባኛል ነው እንጂ ጥያቄው ለልባስ ሲባል አይ አዲስ አበባ ለምን አይጠየቅም? እዚህ ሰምታል እዚህ መድረክ ላይ የለም። ስለዚህ ያኛው ቡድን ሲከራከር ወይ
ለኔ ይገባኛል እኮ አማራም ቢሆን መቀመጫ የአዲስ አበባ ነው ብሎ ወይ መከራከር ነው። የነዋሪዎቿ የሚል አለ። ለምሳሌ የአዲስ አበባ የህብረ ብሔራዊ ነች፣ ስለዚህ የሁሉም ኢትዮጵያን መቀመጫ ነች የሚል አለ። አሁን ለምሳሌ 90% 94% አለፈ ተብሎ ጸደቀ የተባለው እሱ ነው። እሱን ከሆነ ደግሞ መጀመሪያ አዲስ አበባ ላይ ብቻ ለምን ታደርጋለህ? እሱ ከብሔር ፖለቲካ ለመውጣት ለምን አትታገልም? መጀመሪያ ከብሔር አሁን እኮ እንዳቃየ ችግሩ ምን እንደሆነ ታውቃለህ? ከዛ ቢወጡ ያንተም የኔም ጥያቄ የኔ ጥያቄ አንተም በማይጎዳበት መንገድ ያንተ ጥያቄ እኔም በማይጎዳበት መንገድ ከፍ ብሎ መልስ ያገኛል ሁሉም ማለት ነው። እዛ ጋር መድረስ አይፈልጉም። ሁሉም በብሔሩ ተቧድኖ የሆነ ለብሔሩ የሚሆን ጥቅም ይዞ መሄድ ነው ፈልገው። እንደዛ ደግሞ ከሆነ ልክ ያንተ ብሔር ጥያቄ እንዳለው ያኛው ብሔርም ጥያቄ እንዳለው መረዳት መቻል አለብህ ማለት ነው። ለምንድን ነው ከፍ ተብሎ ይሄን ከዚህ አሳሰብ እንውጣ የሚል ነገር ያልተሰማው? አብዛኛው ፖለቲካ ኃይል እንግዲህ ስንሰማቸው ሲያወሩ ምን ሲሉ ነበረው? ስለ እንደዚህ አይነት ጉዳይ ነው። ይሄ የብሔር አካሄድ አባልቶናል፣ ለአንዱ ጥቅም ለአንዱ ጥያቄ መልስ ልንሰጥ ስንል ሌላው ይጎዳል፣ ስለዚህ ከዚህ መውጣት ነው ያለብን፣ ማንም አላተረፈም ሲሉ ነበር። ግን ሲከራከሩ በዚህ ጉዳይ ላይ ጠንከር ብሎ መብት ለመፈለግ ሲከራከሩ አላየንም። ጥቅም ጋር ሲደርስ ብቻ ነው ግድያ ያመጡት ማለት ነው። ትልቁን ዳቦ ኬክ ለመውሰድ ሲባል አይ እኔ ካልወሰድ አንተ የምትወስድ ከሆነማ እኔም መውሰድ አለብኝ ወይ ደግሞ አንተ ማጥንካ እኔም አልነካም አይል ነገር ማለት ነው። ይሄ ዘላቂውን የመፍትሄ ችግር ያመጣል ወይ? ኢቨን ለነዋሪው ራሱ አንዳንድ ጊዜ ላይ እኮ በጣም ታዘባለሁ። የሚገርም ነገር ማለት ነው። ነዋሪው ባይቷራ ጭራሽ ምንድነው ከጎንደርና ከአምቦ የመጣ ሰው ነው የሚወስደው። በጣም የሚገርመኝ ነገር ማለት ነው ጭራሽ እንደዚህ አይደል ብሎ ትያሉ ለነዋሪው ራሱ ትንሽ አይ አሁን እኮ የኦሮሚያ መቀመጫ እዚህ መሆን የለበትም ብሎ የሚከራከሩ ሰው ቀስ ብለህ ብትሰማ ማለት ነው ለነዋሪው ምንም ማዝነው አይደለም። የፖለቲካ ስልጣን የፖለቲካ ፓወር ኦሮሞ ብልጽግና ከአማራ ብልጽግና የበለጠ ያገኛል እኔ እደፈጠጣለሁ ብሎ ነው አሁን የአማራ ብልጽግና ይሄን ወጥሮ የሚከራከርበት እንጂ የነዋሪውን ዕጣ ፈንታ ምን መሆን አለበት ከሚለው ፖይንት አይደለም ይኸውልህ አይደለ ያን አጀንዳ ግን አይ ቲንክ 94% አልፏል። 6% ነው የተቃወሙ ነው የሚለው እና 94% ማለት ከአማራ ብልጽግና ባሻገር ሌሎቹም ደግፈው ነው። እኔ እኮ ነው የምል ጥያቄ ማነሳው ለመስታቃለ ፌርሊ አሁን ምንድነው መሰለህ ይሄንን ጉዳይ ከፍ ብለህ ማየት መቻል አለብህ። አሁን የብሔሩን ከዚህ ከብሔር ፖለቲካ እንውጣ ብሎ ቢወስን ኑሮ ማለት ነው አዲስ አበባ ጭቅጭቅ የሚሆን ይመስላል? አይሆንም። እሱን አይፈልጉም፣ ሁሉም አይፈልጉም እዛ ጋር ያሉ ሰዎች ማለት ነው። ከመረቁ ስጪኝ ከስጋው ጾማለሁ እና እንደዚህ አይቴ ሲምፕል እንደዚህ ደግሞ ሲሆን ደግሞ ምን እንደው ታውቃለህ፣ አንደኛ በቅንነት ካሰብኩ የወንድምህንም ህመም መረዳት መቻል አለብህ። እንደራሴ አድርጌ የወንድምህንም ህመም ማሰብ መቻል አለብህ። አይ ወንድምህ ህመም ጋር ሲሆን ተባብረ አይ ያንተ ህመም አይመለከተንም አንተን ለማሳጣት እኛ እንደራጃ አይን ነገር የሚለው ደግሞ አብሮም ዘላቂ መንገድ የሚያስኬድ ነገር የማይመስለኝም። ስለዚህ እነዚህ 4000 ሰዎች ራሳቸው እንዴት ነው ያዩት ነገሮቹ የሚለው ነገር ጥያቄ አለኝ። ሁለተኛ ፓርቲዎችም በተመለከተ የሚያወጡት ነገር እኔ ተዋጡ ወይስ ምንድነው? ፖለቲከኛ ኮንቪንስ ያደርግ ነበር እኮ ጭራሽ ነው ኮንፊውዝድ ሆኖ ነው ማለት ነው። ኮንፊውዝድ ነው። እንደውም አንድ ታዛቢ ብዙ ሐሳቡ ሲያጋራዩት ምንድነው ምክክር ኮሚሽኑ ሲካሄድ ማለት ነው 4000 ሰዎች ዝም ብሎ ነው አዳራሽ አምጥተው ያጎሯቸው። ሌሎች አገራት ያሉትን ተሞክሮ ራሱ በደንብ ትኩረት አላደረጉበትም ማለት አጀንዳዎች ላይ በደንብ ተፈጭተው ምን ተብሎ ከዛ በደንብ ማኔጀብል በሆነ መልኩ ኢሹ ወደ ቴብል እንዲመጣ ተደርጎ ነው ወደ ምክክር የሚካሄደው ወደ አዳራሽ። ዝም ብሎ 4000 አመጡና አገሯቸው። ከዛ በኋላ የጨረባ ተስካር ሆነ። አይ ፓርቲ እኮ ውስጥ ያለ አየህ ችግራችን ምንድነው ታውቃለህ? ፓርቲ ውስጥ ያሉ ሰዎች ላይድ አለመሆናቸው። ፓርቲ ራሱ ማን አለ? ፓርቲው ራሱ አየህ ዝም ብሎ አንዳንዶቹ ዝም ብሎ ፓርቲ ተቃዋሚ ፓርቲ ለመሆን ወይ ፓርቲ ውስጥ አለ መባል ስለሚፈልጉ ያለ ስጦታቸው፣ አንዳንዶቹ ያው ከዚህ በፊት ስንናገር እንደነበረ የቁስ ሰቀቀናቸውን በዚያ መንገድ ለመፍታት ስለሚያስቡ እንጂ እኮ ላይት እንዲቆም ኤክስፐርት እኮ አይጠይቅም። እነሱ ብዙ ነገር እኮ እዛ ጋር ኮንቪንስ ማድረግ እኮ ይችሉ ነበር። የሚገርም ነገር ማለት ነው። የሻንጣ ፓርቲ ነው ያለው። ይሄን ስል ተቃዋሚ ብቻ አይደለም የመንግስትን ጭምር ማለት ነው። እንደዛ ውዝግብ ውስጥ እኮ ከፍ ብሎ እኮ ነገሮችን በደንብ አድርጎ ኮንቪንስ የማድረግ ካፓሲቲ ያለው ሰው ብሎ ያላየን ነገር ያሳያል። እንዴ እኮ ግብጽና ኢትዮጵያ ማከል እኮ አይደለም እኮ ጭቅጭቅ እኮ ሁለት ወንድማማቾች ማከል እኮ ነው ጭቅጭቅ እኮ። እንዴት ነው ሁለት ወንድማማቾች በእንደዚህ ደረጃ ላይ እንትን ሊሉበት የሚችሉበት ጉዳይ ማለት ነው? እዛ ሜዳ እዚህ መጣ
ያ ወንድሜ እኮ ነው ይሄኛው ወንድሜ ነው ቢያጣ ማለት ነው ገብቶሃል አይደል በዚህ ደረጃ ነገሮችን ከፍ ብሎ ለማሳየትም ለማንቃትም እንዲበራላችሁ የማድረግ ካፓሲቲ ያለ ሰው አይመስለኝምና ብቻ ፓርቲው ተፈትኖ ወደቁ ፓርቲው እኔ ተረዳው ነገር ማለት ያሉትም ኩሩማ ፓርቲዎች ያላቸው አቅም በጣም ደካማ ነው እንደውም አብን ሲንፈራገጥ ትንሽ የተሻለ ሆነዋቸዋል እሱም እኮ አይተ ከሆነ የተለመደው አብን 3 ከለር ነው ያለው ያንዝቻለሁ ከዚህ በፊት ሲመጣም በምን እንደመጣም እናውቀው ነገር ነው አሙቁልኝ አለ ውሃ እየደፋ ነው መጣኩ ፍልዋ እየደፋ እኔ ቦታ ላይ ማንንም እንዳይመጣ እንደዚህ በፍጹም እኮ እንደዚህ ፓርቲ እኮ አይፈጠርም እኮ እንደዚህ እኮ ፓርቲ ማለት እኮ ከፍ ብለ እኮ የሚገርም ሐሳብ ይዘህ መጥተህ እኮ ነው ማብረዘው ህዝቡ እኮ እንደንትን እንዲከተል ማድረግ አለብኝ እነዚህ ግን በርበሬና ውሃ በጥብጦ እየደፉ ቢሮ ስብሰባ ቦታ እየመጡ እየረበሹ እኮ ነው እኮ ተፈጠሩ እሱም ባህሪ መሃል ላይ ደግሞ ተመለሰና ለዘባለና ነገሮችን ዋይዝሊ ማየት የዚህ ሀገር ኮምፕሌክስ በጣም ኮምፕሌክስ ነው አሁን ገባኝ ደግሞ አለ ሞዴሳል ላይ ማለት ነው በጣም ጥልቀት የሚጠይቅ ነገር ነው አለ ጥበብ የሚጠይቅ ነው የዚህ ሀገር ችግር መፍታት አሁን ደግሞ መጣው ምንድነው አሁን አንተ ተፈራገጠ የምትለው የመጀመሪያውን ባህሪ ሊያመጣ ፈልጎ ነው እንጂ አዲስ ነገር አይደለም ያ የፍልዋውን ታሪክ ማለት ጀምራ አይን ነገር ማለት ነው እሺ እንደ ማሳረጊያ አንተ ሐሳብ እንድሰጥበት ይሄ ምክክር ጉባኤው ቀውስ ጠንቆለፈ ወይስ በተወሰነ ደረጃ ችግራችንን አሳይቶን ሄደ እንደዛ አይደለም እኔ አሁን ምን እንደው ታውቃለህ የማስበው ማለት ነው ባይዞ ሚስ አለ ምን አይ ሚስ አለ መሰለኝ እዚህ ሀገር ውስጥ ማን ምን ይላል የሚለው ነገር አናውቅም ስለዚህ እሱን አሳየን ማን ምን ይላል አናውቅም የኦሮሞ ማህበረሰብ ምንድነው የሚያስበው ፍላጎቱ ምንድነው አማራ ማህበረሰብ ፍላጎቱ ምንድነው የሚያስበው የሊቃን የህዝቡን ፍላጎት ምንድነው የሚለው ነገር ጀኑን ሊያናቅም የሚገርም ነገር ማለት ነው አሳይቶናል ማለት ነው እኔ በደንብ እኮ ነው እኮ በቃ እኮ ቅድም እኮ ብያለሁ እንደ ግብጽና እንደ ኢትዮጵያ መካከል እኮ የሆነ ዳቡ ተንጠልጥሎ ነው ሊያዝ እኮ አስመሰሉት እኮ ስለዚህ በዚህ ደረጃ ማህበረሰቡ ውስጥ ያለው ጥልቅ አሁን ከፍትልና ምን ይሻላል ታዲያ ወደሚለው ነገር የማያ እድል ይኖራል የሚያው ሰዎች እንዳጋጣሚ ሆኖ አገሪቷ ውስጥ እንግዲህ ትውልድ ይፈጠራል ብዬ አስባለሁ ከፍ ያሉ ወይ ደግሞ እድሉን ያላገኙ አሁን ባይዞ ያለ ብዙ ቦታ ብታይ ሁሉም በኔትወርክ በምናምን ነው እንጂ የተሻሉ ሰዎች እድል ያገኙ አብያ አይደለም ብዬ ነው አሁን ኮንክሉዥን ሰጥ ያደረገኝ ተቃዋሚም በለው መንግስት አካባቢም በለው ማለት ስለዚህ አሁን የተሻሉ ሰዎች ከፍ ያሉ ሲመጡ ይሄን ነገር በሌላ መንገድ አይቶ ይሄንን ሁሉንም አቃፊ በሆነ መንገድ እንዴት መፍታት እንችላለን የሚል አዲስ ሐሳብ እንዲፈልቅ ሁኔታዎችን ያመቻቻሉ ብዬ ነው የማየው የሚገርም ነገር ባል ሳምግሩም ወደሚቀጥለው እንዴ መልካም እንግዲህ ወደሚቀጥለው አጀንዳችን ስንሻገር የድርድሩ ጉዳይ ነው እንግዲህ አጀንዳ ባሳንጆ እንግዲህ ዳግም ታይቷል አሉ እዚህ ምናልባት አሁን የአፍሪካ ህብረት እሳቸውን እንግዲህ የቀንዱ ተናርጓቸዋል ልዩ መልእክተኛ አድርጓቸዋል አሁን ወደ መቀሌ ልልካቸው ነው የሚል ነገር እየመጣ ነው ያለው ድርድር ይጀመራል የሚል ነገር እየተሰማ ነው ከሁለት ቀን በፊት ደግሞ የትግራይ ኮሙኒኬሽን ባወጣው መግለጫ ምንድነው ያለው ምንም አይድርድር ኬንያም የለም አዲስ አበባም የለም እኛ አሁን ከወዳጆቻችን በቅርብ ቀን መግለጫ እንሰጣለን ይሄን ብልጽግና መንግስትን እናስወግዳለን ማስወገድ ብቻ ነው የሚል ነገር አቋም አወጥቷል አሁን ኦባሳንጆ ግን መጥቶ እዚህ ታይቷል ፍንጮች እየመጡ ድርድሮች ሊጀምሩ ምናልባት ይሄ ድርድር ሆኖ ሊቀጥል የሚችልበት ነባራዊ ሐቆች ይኖሩታል ወይ አንድ ድርድር እስከሆነ የሰሞኑ የመቀሌ ጥቃት ቲፒኤልኤፍን እጅ ወደ መጠምዘዝ ነገር ለድርድሩ አስገዳጅ ሆኗል ወይ የሚለው ነገር መታየት አለበት እሺ ድርድሩ ሆናል የምንል ከሆነ አሁን ሌላ ስቴክ አለ ሻቢያ የሚያክል ስቴክ ቅርቃር መጥቷል መሃል ላይ ሻቢያ ከዚህ በኋላ ቲፒኤልኤፍ እና ፌደራል መንግስት የሚደራደሩ ከሆነ ለሱ የመጨረሻ ያኔ ነው ጥቁር ልብሱን የለበሰው ማለት ነው ስለዚህ እንዳይሆን የሚችለውን ሁሉ ያደርጋል ሻቢያ እሱስ እንዴት ተቋቁሞ ድርድሩ ሊሳካ ይችላል የሚለው እስቲ ሐሳብ ላይ እሺ ግሩም ነጥቦች አንስተሃል እንዳልከው በጣም ብዙ ሴናሪዎች ሊመነዘር ይችላል በርግጥ ቲፒኤልኤፍ ቁርጠኛ ሆኖ ከፌደራል መንግስቱ ጋር ይነጋገራል የሚለው ነገር ለኔም ሩቅ ነው ምክንያቱም ማሳያዎች መጥቀስ ይችላል ባለፈው የአሜሪካው አምባሳደር መቀሌ በሄዱ ጊዜ ደብረጽዮን ተደብቀው ነበር ምክንያቱም ካሁን በኋላ ከፌደራል መንግስቱ ጋር
ንግግር ማድረግ የፌዴራል መንግስቱ የሚፈልገው የራሱ የፖለቲካ ዓላማ አለ። አንድ ቀን ጠብቆ ሊያጠፋኝ ይችላል፣ አንድ ቀን ጠብቆ ስር ነቀል የሆነ እርምጃ ይወስድብኛል ብሎ ቲፒኤልኤፍ ስለሚሰጋ ካሁን በኋላ ከፌዴራል መንግስቱ ጋር መነጋገር በሶፍት ፓወር አንፈልግም ብለዋል። ቅድም አንተም ዋቢ ያረከዋለ የጠቀስከው ኮሚኒኬሽኑ በብልጽግና መቃብር ላይ ነው የትግራይ ህልውና የሚከበረው። እንደውም ጄኖሳይደሩ ነው የሚለው። ልክ በጦርነቱ ጊዜ የሚጠቀመውን ተርሚኖሎጂ ነው የሚጠቀሙት የትግራይ ሚዲያዎች ስትመለከተው። ወደ ንግግር ወደ ድርድር ለመምጣት ራሱ ምልክትም ራሱ የሚያሳየው አይደለም እና ጄኖሳይደር እያልክ ጄኖሳይደሩ የፌዴራል መንግስቱ እያለ በደንብ ሌብል አድርጎታል ማለት ነው። ይሄ አንድ ነው። ሌላው እንግዲህ ምናልባት ኦባሳንጆን ራሱ የፌዴራል መንግስቱ ወደ ግጭት ከምገባ ግጭት ውስጥ ብገባ አንደኛ ከዓለም አቀፍ ኮሚኒቲው ሊደርስብኝ የሚችል ጫና አለ። ሀገር ውስጥ ያሉ ደግሞ የፖለቲካ መስቀልቅሎች በጣም በበቂ ሁኔታ ተበራክተዋል እና ያን መስቀልቅል የበለጠ ስለሚያባብስ ስለዚህ በቀላሉ እንግዲህ ነገሮችን በሶፍት ፓወር ልፍታው ብሎ ራሱ የፌዴራል መንግስት ግማሽ ርቀት ሄዶ ሊሆን ይችላል። ምክንያቱም የፌዴራል መንግስት ያን ቢያደርግ ብዙም ሊደንቅ አይገባም። የፌዴራል መንግስትና ዲፋክቶ ስቴት ያወጀ እኩል ኃላፊነት የላቸውም በሀገር ጉዳይ ማለት ነው እና ብዙ ርቀት ሄዶ ንግግር እናድርግ በድርድር እንፍታ ቢል ብዙም ሊገርምን አይገባም ማለት ነው። ግን የኢትዮጵያ ባህል በንግግር ድርድር በአብዛኛው ጊዜ ጊዜያዊ የፖለቲካ ትርፍ ማግኛ እንጂ በሁለቱ ባላንጣ መካከል ጉዳያቸውን በሰላማዊ ማዕቀፍ ሲፈቱ አይታይም። ትራክ ሪካርዱ ያን ነው የሚያሳየው። ፕሪቶሪያ ስምምነት ለጊዜው እንግዲህ ቲፒኤልኤፍም እስትንፋስ ቀጠለ። የማዕከላዊ መንግስቱም ከዓለም አቀፍ ኮሚኒቲ የደረሰበትን ጫና በተወሰነ ደረጃ እሱን ማስታገስ ይቻላል። ከተወሰነ ጊዜ በኋላ ግን ቲፒኤልኤፍም ትጥቅ ሳይፈታ ማዕከላዊ መንግስቱም ከቲፒኤልኤፍ ጋር ያለው ልዩነት የተባባሰ ሄደ ማለት ነው እና የኦባሳንጆ መምጣት እኔ ያን ያህል ብዙ ደረት የሚያስነፋ አይደለም። ነገሮችን በሰላም ማዕቀፍ መፍታት የሚያስችል አይመስለኝም። ቲፒኤልኤፍም ምልክቶች እያሳየ ነው። ጦሩን እያሰማራ እንደሆነ በተለያየ አቅጣጫ ዜናዎች እየወጡ ነው ማለት ነው። መልካም ደሬ፣ እንግዲህ ጉዳዩን ውሎ አድሮ ምን ሊሆን እንደሚችል የምናየው ይሆናል። ብቻ ከወዲሁ ልናስቀምጥ የምንችለው ነገር ብዙ ወሰብሰብ ያለ ነገሮች ስላሉ የግድ አንዱ ወገን እስካልተገደደ ድረስ ከዚህ በኋላ ድርድር የሚታሰብ ነገር አይመስለኝም። አሁን ባሉበት ደረጃ ላይ እሱ ያግባባናል። እንግዲህ ወደ መጨረሻ አጀንዳ ሲሄድ እንግዲህ የሱዳኑ አልቡራን ጀነራል አልቡራን ማዕቀብ እንድጣልበት እንግዲህ ተወስኗል። ምንድነው የሆነው? እንዳው የዚህን የሱዳን ላይ ማዕቀብን ድንገት እንዳው ከሻዕቢያ ሰሞኑን የኢሳያስ መንግስት ላይ ሞሳድ ማስጠንቀቂያ አደገኛ ማስጠንቀቂያ አምጥቷል። ምንድነው ብለው ማስጠንቀቂያው መሰለ ሱዳን በሱዳን ግጭት ውስጥ ኤሪትሪያ የራሱን ጥቅምን ለማለት በጣም እየሰራ ነው ያለው። ተጽዕኖ ፈጣሪነቱን አይሎ እየሄደ ነው ያለው። ነገሩ እንኳን እንዲያባራ አይፈልግም። እሱ ብቻ ሳይሆን ጽንፈኛ የሆኑ ከና አልቃይዳና ከሌሎች ሽብር ቡድን ጋር ሙስሊም ብራዘርስ ጋር ግንኙነት ያለውን ታጣቂዎችን በዚህ በምስራቅ ሱዳን ማለት ወደ ከሰላ ነው የራሱ ጥቅም ነው ባይዘው የሚያደርገው እዛ አካባቢ ያሰለጠነ ነው። ይሄ ማለት ሻዕቢያ ጠቅልሎ ወደ ኢራን ብሎክ መግባቱን የሚያመላክት ነው የሚል ነገር ተነስቶ ነበር። ይህ የተባለ ባለበት ሰዓት አሁን አልቡራን ላይ ማዕቀብ ይጣል ተባለ። እንደው ምንድነው እስቲ አጠር አድርገን በጣም ሰዓት ስለሌለን። እሺ፣ ይሄ ትልቅ ኢምፕሊኬሽን አለው ማለት አንድምታው ትልቅ ነገር ነው። በአልቡራን ላይ ማዕቀብ ለመጣል የዓለም አቀፍ ኮሚቴ ወሰነ ማለት የአልቡራን ሳተላይት ኃይሎች መምታት ተፈልጓል ማለት ነው። ሳተላይት ኃይሎች መጥቀስ ይቻላል። ኢራን አለ፣ ኦልሬዲ እዚህ ጎረቤታችን ኤርትራ አለች፣ እንዲሁም ደግሞ ግብፅም ራሱ ሳተላይት ነች እና ለእነዚህ ሁሉ መርዶ ነው የሚሆነው። አንድ ሄደው ሁለተኛ የዓለም አቀፍ ኮሚኒቲው ሱዳን ውስጥ አንድ ኃይል አሸንፎ እንዲወጣ አልፈለገም። ልክ የመን ውስጥ አይተህ ከሆነ ሁቲ አለ፣ ከዛ ደግሞ በሳውዲ የሚመራው የሚደገፈው የመንግስት አለ አይደል? ሁለቱም ተከባብረው ቁጭ ብለዋል። ስለዚህ ሱዳን ውስጥም አርኤስኤፍ እና አልቡራን ተከባብረው ቁጭ እንዲሉ የዓለም አቀፍ ኮሚኒቲው የመጨረሻ ዘወረስት አማራጭ ይፈልጋል ማለት ነው። ምክንያቱም አልቡራን ነጥሮ ከወጣ ዶሚኖ ኢፌክቱ በጣም ዴንጀረስ ነው ለእስራኤልም ማለት ነው። ሞሳድ በነገራችን ላይ የሆነ መረጃ ወጣ ማለት ምዕራባውያኖች እርምጃ ላይ ወስዱ 11ኛ ሳላይ ናቸው። እንደዛ ነው እና የአልቡራን አካሄድ እንግዲህ ይሄ ማዕቀብ እውነት ለመናገር ከኢትዮጵያ ኮንቴክስት እንመለከተዋለን። በእርግጥ አልቡራን ላይ ማዕቀብ ተጣለ ማለት እንዲሁም ደግሞ አልቡራን በሱዳን ውስጥ የሚያደርገው ግስጋሴ ተገታ ማለት ቀጥታ ከኢትዮጵያ ጋር ይገናኛል። ለኢትዮጵያ በተወሰነ ደረጃ እፎይታ ነው የሚሆነው። ኢትዮጵያን የሚታገሏት ሌሎች ኃይሎች ደግሞ ከነሱ አንጻር ደግሞ ስትመለከተው ብዙ አደጋ አለው ማለት ነው እና የዓለም አቀፍ ኮሚኒቲው እዚህ ድምዳሜ ለመድረስ እንዴት ጊዜ እንደወሰደ ገርሞኛል። ምናልባት እንግዲህ የአልቡርሃን እንቅስቃሴ ቀጥታ ከእስራኤል ከቀይ ባህር ኬዎስ ክራይሲስ ጋር ስለሚገናኝ የግድ ይሄ በጊዜ መሸበብ ካልተቻለ
ምናልባት ሊያመጣ የሚችለው ነገር አደገኛ ይላል። እንደውም ዘፎርገትን ሲቪል ዋር እያሉ ይሳለቁበት ነበር። በቃ ምዕራቢያኖች ረስቷቸዋል ሱዳኖችን እና ኢትዮጵያም ጥንቃቄ ማድረግ አለባት። ልክ እንደ ሱዳን አይነት ግጭት ውስጥ ከገባች የዓለም አቀፍ ኮሚኒቲው ሊረሳት ይችላል ብለው የሚያስጠነቅቁ አሉ። እና አሁን ከመርሳት ግን ወደ ማዕቀብ ወደ መጣል ከሄደ እንግዲህ ጉዳዩ በጣም ይመለከተናል፣ አስፈላጊ ነው ብለው መጥተውበታል ማለት ነው። እንግዲህ ውድ አድማጭ ተመልካቾቻችን እንግዲህ ባነሳናቸው ጉዳዮች ላይ እናንተም ደግሞ የየራሳችሁን ሀሳብን እንድታዋጡ የጠየቅ የዛሬውን ዕለታዊ ዝግጅታችን በዚሁ አጠቃልለናል። በሌላ ጊዜ እስክንገናኝ ድረስ መልካም ቆይታ